በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የስድስተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 145 ቁጥር 8 እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ሁሉን የያዘ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ ጌታችን ነህ። የከበደንን ደመና የምትገፈው፣ አላሳልፍ ያለንን ተራራ የምትደለድለው፣ ጥቁሩን ቀን በበጎ ዘመን የምትለውጠው አንተ አምላካችን ነህ። ከሁሉ የበላይ የምትሆን የምትረታ እንጂ የማትረታ፣ የምታሸነፍ እንጂ የማትሸነፍ፣ ብልሃትህ ዘመን የማያልፍበት፣ በመላህ የተጨነቀውን የምታድነው፣ በበረከት ሸለቆውን የምትሞላው፣ የተዘጋውን ደጃፍ የምትከፍተው፣ ለፈጠርከው እድልም ፈንታም የምትሆነው አንተ ንጉሳችን ነህ። የነፍሳችን ቤዛ፣ የሕይወታችን ልምላሜ፣ የመንፈሳችን እርካታ፣ የምንናገርህ የምስራች፣ የምንሰብክህ ደስታ፣ በልባችን የምናምንህ በአንደበታችን የምንናገርልህ አንተ የአማልክት አምላክ ነህ። የቅዱሳን ቅዱስ፣ የእውነተኞች እውነተኛ፣ የቡሩካን ብሩክ፣ ለተቀደሱት ሁሉ የቅድስናቸው ምንጭ፣ ለጸደቁት ሁሉ የጽድቃቸው መሰረት አንተ አዳኛችን እናመሰግንሃለን። በመዝሙር የምትመለክ፣ በመዝሙር የምትወደስ፣ በመዝሙር የምትገለጥ፣ የነፍስ ሁሉ ደስታ፣ የእልልታ መሰረት፣ ተስፋ ለሌለው ተስፋ፣ ወገን ላጣ ወገን፣ ስንዴ ዘርቶ እንክርዳድ ለሚያጭደው አለሁልህ ባይ አንተ ጌታችን ሆይ ለሁሉ እንደ ድካሙ እንደ ጥረቱ ልትከፍለው ዋጋው ባንተ ዘንድ ያለ መስፈሪያ የማያፈሰው ፍርድህ የጸናው ጌታችን ሆይ ተመስገን። እኛ ባሪያዎች፣ እኛ አሽከሮች፣ እኛ ሎሌዎች የጉልበታችንን ክብር የአንደበታችንን ምስጋና እናቀርብልህ ዘንድ ጠርተህናልና በእኛ መክበር፣ በእኛ መወደስ፣ በእኛ መሰበክ የፈለገ ታላቅነት ከዘላለም እስከ ዘላለም ድረስ የተባረከ የተቀደሰ ይሁን። ሰማይና ምድርን እኔ ሰራሁ ብሎ የሚከራከር በሐሰትም ራሱን የሚክብ እስከማይመጣ ድረስ ሰማይና ምድር ገንዘብ የሆነ አምላክ የሆንከው አንተ ብቻ፣ መድኃኒት የሆንከው አንተ ብቻ፣ ባለስልጣን የሆንከው አንተ ብቻ፣ ኃያል የሆንከው አንተ ብቻ የኛ የአማኞች ጉልበት ነህና ትምክህታችን ሆይ አትሰበርምና የታመኑብህንም አታሳፍርምና ስምህ የሚያድነው፣ ስምህ የደስታ ዘይት የሆነው፣ ስምህ ፊትህን የሚያፈካው፣ ስምህ የደስታ ምንጭ የሚሆነው አምላካችን ሆይ ከዘላለም እስከ ዘላለም ድረስ ታላቅነትህን እናወድሳለን።
ሕይወት የሆንከን በጨለማው ጓዳችን ላይ ያበራኸው እንዳንሳሳት በመንገዳችን ፊት አውራሪ ሆነህ የቀደምከው መሪያችን ሆይ አንተ መጽናኛችን ነህ። አንተ ተከራክረህ የምትረታልን ታግለህ የምትጥልልን ብርታታችን ነህ። ታዳጊያችን ሆይ ለዘላለም ከፍ ከፍ በል። የነደደውን እሳት የምታጠፋው የሰለስቱ ደቂቅ አምላክ አንተ ነህ። የአንበሶችንም አፍ የምትዘጋው የዳንኤል አምላክ ዛሬም ሕያው ነህ። የኤርትራን ባህር ለሁለት የከፈልከው የእስራኤል አምላክ ዛሬም አልደከምህም። ሞታችንን በሕይወት የለወጥከው በመቃብራችን ላይ ትንሣኤ በጽልመታችን ላይ ብርሃንን ያወጅከው አንተ ዛሬም በሥራ ላይ ነህና በእውነት እናመሰግንሃለን። በረከታችን የሆንከው በትንሹ ገቢያችን በብዙ የምታኖረን አቅማችን፣ ጉልበታችን፣ ወገናችን፣ ጀርባችን፣ ጎናችን የማያልፈውን ቀን ያሳለፍከን ብንጨነቅም ስለተጨነቅን ሳይሆን አንተ ስለረዳህን የኖረን ኑሯችን ምስክር ሆኖ ለዘላለም ያክብርህ። አቤቱ ጌታችን ሆይ በጠላቶቻችን ፊት ለፊት ራሳችንን በዘይት የቀባህ አንተ ነህ። ጠላቶቻችንን በመግደል ሳይሆን እኛን በማኖር የባረከን አንተው ነህ። ለኛ ያዘጋጀኸውን ታላቁን ድግስ ጠላቶቻችን እንዲያዩ ያደረግክ አንተ ነህ። ባጋንንት ሰፈር መፈሪያ ግርማችን በሚጠሉን በርኩሳን መናፍስት ዘንድም ደግሞ መታፈሪያ አጥራችን አንተ ስለሆንክ ጌታችን ኩራታችን ሆይ ለዘላለም ተመስገን። በዘመናት ሁሉ ለስምህ የሚያጥኑ ካህናት ያሉ በዘመናት ሁሉ ይመጣል እያሉ በቀጣይ ዘመን የነገው ጌታ ባልመጣው ቀን ሁሉ አዛዥ መሆንህን የሚተርኩልህ የነቢያት አምላክ መደምደሚያ የውበት ዳርቻ የብርሃን ስር መሰረት መፍለቂያ መሆንህን ሐዋርያት የመሰከሩልህ ሰማይታት አንተን ክዶ ከመኖር አንተን አምኖ መሞት ትርፍ ነው ብለው አንገታቸውን ለሰይፍ አካላቸውን ለእሳት ሰውነታቸውን ለፍላት አሳልፈው የሰጡልህ ጻድቃን ጣዕመ ዓለምን የናቁብህ ደናግል መነኮሳት አንተን ሙሽራ አድርገው የመነኑብህ ውበትህ መጠውለግ ፊትህ መጨማደድ የሌለበት የአብ ልጅ እግዚአብሔር ወልድ ከብርሃን የተገኘው ብርሃን ጉድለት የሌለብህ ሕጸጽ የሌለብህ አምላክነትህ የማይጠረጠር ለኛ ለአናሳዎቹ ትልቅነታችን ለደካሞቹ ብርታታችን ለሐዘነተኞቹ መጽናኛችን ነህና በእውነት እናመሰግንሃለን። እንደ ቸርነትህ በዘላለም ተራሮች ላይ ደምቀህ የምትኖረው ጌታችን ዛሬም እንድትገለጥ እንጸልያለን። እኔን ባሪያህንና እነዚህን ባሪያዎችህን በጽኑ ምሕረትህ እንድታስበን በደል ኃጢአታችንን ሁሉ እንድትተውልን ተላላነታችንን ከዘመን ጋር መንጎዳችንን ከሰዎች ጋር ለፍርድ መቸኮላችንን ሁሉ በይቅርታ እንድታልፈው አቤቱ እንማልድሃለን። ሃሌሉያ ተብለህ የምትመሰገነው ያለኸው የነበርከው የምትመጣው ጌታ አቤቱ ይቅር በለን። ስምህ አዶናይ፣ ስምህ ኤልሻዳይ፣ ስምህ ያህዌ የሆነው የአብርሃም የይስሐቅ የያዕቆብ አምላክ አቤቱ ይቅር በለን። በአፈ መላእክት የምትወደሰው ምስጋናህን የፈጸመ አንድም ፍጡር የሌለ አንተ ብሩክ ሆይ እባክህ ይቅር በለን። ብዙ ባሪያዎች ያሉ ከጠፉብህ የሰው ልጆች ከጠፉ አጋንንት ይልቅ የተገኙልህ ቅዱሳን መላእክት ብዙ የሆኑልህ
አንተ ግን ስለጠፉት የምትራራው የዋሁ በግ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ አቤቱ ይቅር በለን። ቤታችን የሆንከው ገመናችን የሆንከው ያየህብንን ማታሳየው የሰማህብንን ማታሰማው ከባቴ አበሳ ጉድን ሸፋኝ የሆንከው የናዝሬቱ ጌታ ኢየሱስ ክርስቶስ ሆይ አቤቱ ይቅር በለን። በአደባባይ ምስጋና ለአንተ በጓዳችንም ምስጋና ለአንተ ይሁን። በልባችን ምስጋና ለአንተ በአርያም በመመስገኛ አደባባይ ምስጋና ለአንተ ይሁን። ሀገራችን ኢትዮጵያን በጽኑ ይቅርታህ እንድታስባት አቤቱ ሆይ ያለብንን የጠባይ ውድቀታችንን ሁሉ መፈራረድ፣ መጠቋቆም፣ መነካከስ፣ መጠፋፋታችንን ሁሉ አቤቱ ሆይ በእውቀት በማስተዋል በቅዱስ ፍርሃት ከእኛ ላይ እንድታነሳው እንጸልያለን። ለዓለም ሕዝቦች ሁሉ የምህረት ፊትህን አቤቱ አብራላቸው። በምትሰራበትም ቀን አቤቱ ገንዘቦችህ አድርገን ጉልበታችን ለአንተ ብቻ እንዲንበረከክ አንደበታችንም አንተን ለማመስገን ዘወትር ንቁ እንዲሆን የዓለም አገልጋዮች የዲያብሎስም ተገዢዎች ከመሆን በስምህ እንድንድን እንማጸናለን። እንደ ቸርነት ቅድስት ቤተ ክርስቲያናችንን በምህረት እንድታስባት ደጆቿ ኃጢአተኞችን በደለኞችን ዓለም ያጎበጠቻቸውን በምህረት የሚቀበሉ እንዲሆኑ እንጸልያለን። እንደ ቸርነት አባቶቻችንን ወንድሞቻችንን አገልጋዮችን በጸጋ የተቀቡትን በስምህ የተሰየሙትን ከዳርቻ እስከ ዳርቻ ድረስ መቅረዝ ይዘው የቆሙትን ሁሉ አቤቱ ባርክልን፣ አጽናልን። እስከ መምጣት ቀን ድረስ ልዩ ሶስትነትህን በማመን አቤቱ ሕይወታችንን ፈጽምልን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን ምህረትህ በመካከላችን ትሁንልን። በአንድ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘውትርም ለዘለዓለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል የሚል ነው። የሰው ልጆች በራሳቸው ጥረት በሰዎች ድጋፍ ባይላፋት ይሁንታ አንደኛ ተብለው ሊዘመርላቸው አንደኛ ተብለው ሊደነቁ ይችላሉ። እግዚአብሔር በሚሰራበት ቀን ግን ቀኝ ኋላ ዙር ስለሚል የመጨረሻው አንደኛ ይሆናል። አንደኞችም የመጨረሻ ይሆናሉ። እግዚአብሔር የሌለበት ትልቅነት ቁጥሩ ከትንሽነት ነው። እግዚአብሔር የሌለበት ሩጫ መድረሻው ገደል ነው። እግዚአብሔርን የማያከብር ብልጥግና የድህነት ድህነት ነው። እግዚአብሔርን ከፍ የማያደርግ ጸጋ ታላቅ ስርቆሽ ነው። ዕውሮች አያስተውሉም፣ አያውቁም፣ አይገባቸውም ተብለው ተስፋ የተቆረጠባቸው ሊሆኑ ይችላሉ። እግዚአብሔር ግን ጥበበኞች ያደርጋቸዋል ተብሎ ተጽፏል። ይሄ ተስፋ ቃል የተነገረው በባቢሎን ምርኮ ለተያዙ ለእስራኤል ልጆች በባዕድ አገር ላይ ለተወለዱ ወጣቶች ነው። ዛሬ በብዙ መንገድ በትውልዳችን ላይ ተስፋ እያጣን ነው። ለዛ በባዕድ አገር ስልጣኔ ለተማረከው ሀገርና መቅደስ አልባ ለነበረው ከእግዚአብሔር ቃል ይልቅ ለዘመን ምርኮኛ ለሆነው ለዛ ትውልድ እግዚአብሔር በሚያጽናና ቃል ተናገረ።
እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ትውልዳችን የማያስተውል፣ ትውልዳችን ጨለማን ከብርሃን መለየት ያልቻለ፣ ትውልዳችን ክብርና ውርደትን ማንገዋለል ያልቻለ ሊሆን ይችላል። እግዚአብሔር ግን ለአዲስ ትውልድ ከሰጠው ተስፋ ቃል አንዱ ዕውሮችን ጥበበኞች ያደርጋቸዋል የሚል ነው። ዕውሮች የተባሉ እነማን ናቸው? ዛሬም ከስድስተኛው ቁጥር እንጀምራለን። ዕውሮች የተባሉ ባለፈው ሳምንት ዋጋ የማይሰጡ ናቸው ብለናል። ለነገሮች ዋጋ የማይሰጡ፣ ለጤናቸው ለበረከታቸው ዋጋ የማይሰጡ፣ ለጸጋቸው ለአገልግሎታቸው ዋጋ የማይሰጡ፣ ለሰዎች ለወዳጆቻቸው ለቤተሰቦቻቸው ቀርበው ለሚያገለግሏቸው ለሚወዷቸው ለሚፈልጓቸው ዋጋ የማይሰጡ፣ ደሙን ላፈሰሰላቸው ዕዳቸውን ለከፈለላቸው ለክርስቶስ ዋጋ የማይሰጡ እነርሱ በመንፈሳዊ ግርዶሽ ውስጥ ያሉ ናቸው ብለናል። ዛሬ የምናየው ስድስተኛ ዕውሮች የተባሉ ገደሉን አደጋውን የማያዩ ናቸው። እግዚአብሔር አምላክ መጻሕፍትን፣ መምህራንን፣ ካህናትን በምድር ላይ ያስቀመጠው የሰው ልጅ ከጉዳቱ እንዳይማር ነው። ከጉዳት የምንማር ከሆነ የምንማረው እጅግ ትንሽ ነው። ምክንያቱም በምድር ላይ ያለን ቆይታ በጣም አናሳ ነውና። ይልቁንም በእግዚአብሔር ዘንድ 1000 ዓመት እንደ አንድ ቀን ከሆነ በምድር ላይ የምናሳልፈው 80 ዓመት በእግዚአብሔር ዘንድ 2 ሰዓት ተኩል የማይሞላ ነው። በምድር ላይ ያለን ቆይታ እጅግ አናሳ፣ እጅግ ጥቂት፣ እድሜያችንም በእርቦ የተሰፈረ ነው። በዚህ እድሜያችን ከመጻሕፍት መማር አለብን። መጻሕፍት ማለት ሰዎች 80 ዓመት ኖረው ያካበቱትን ዕውቀት በአንድ ሰዓት ውስጥ መውረስ ማለት ነው። ሰዎች ተራራ ወጥተው ሸለቆ ወርደው ደክመው ብዙ ዋጋ ከፍለው ያገኙትን ምርምርና ያገኙትን ፍልስፍና በአንድ ሰዓት ውስጥ መውረስ ማለት ነው። መጽሐፍ ማንበብ በየሰዓቱ ባለጠጋ የጠቢባንና የአዋቂዎች ወራሽ መሆን ነው። እንደዚሁም መምህራን የሕይወትን መንገድ የሚያሳዩን እግዚአብሔር ለኛ ብሎ ያስቀመጣቸው ስጦታዎቻችን ናቸው። አንድ መምህር በምድር ላይ ለራሱ ከሚኖረው ይልቅ ለተማሪዎቹ የሚኖረውና የሚጠቅመው ይበልጣል። እግዚአብሔር ስለኛ ያስቀመጣቸውን መጻሕፍትን፣ እግዚአብሔር ስለኛ ያስቀመጣቸውን መምህራንን አለመጎብኘት ያስጠይቃል። ዛሬ ለማንበብ የምንፈተንበት ይሄ አይን ነገ ላይ ይፈዛል። ዛሬ መምህራንን ወጥተን ወርደን መጠየቅ ሲገባን አለመጠየቃችን የዘመን ሰርክ ያመጣብናል። ሁልጊዜ ብርሃን አይሆንም፣ ሁልጊዜ ጨለማ አይሆንም። ይሄ የሕይወት ሕጉ ነው። ገደሉን የማያዩ አደጋውን የማያዩ እነሱ በመንፈሳዊ ግርዶሽ ውስጥ በሕይወት ጨለማ ውስጥ እያለፉ ያሉ ናቸው። ሁሉም ነገር ዝግ አይደለም። ሁሉም ነገር የማይታወቅ ድፍንቅል አይደለም። ሁሉም ነገር የማይደረስበት የማይነካ የቋንጃ እከክ አይደለም። እግዚአብሔር አምላክ አንዳንዱ በእውቀት እንዲጠቃ፣ አንዳንዱ ችግር በጸሎት ድል እንዲነሳ አድርጎ አቁሞታል።
አዎ ገደሎቻችን ምንድናቸው? አደጋዎች ምንድናቸው? እነዚያን በማስተዋል ቀድሞ በማየት መትረፍ ይገባል። ሁሉንም ከጉዳቴ ልማር የምንል ከሆነ እድሜያችን አይበቃንም፣ ዘመናችን በቶሎ ይቆረጣል። የእግዚአብሔር መደበኛ የትምህርት ስርዓቱ ከመጻሕፍትና ከመምህራን ነው። እግዚአብሔር በመከራ ውስጥ በውድቀት ውስጥ ቢያስተምረንም መደበኛ የትምህርት መድረኩ ግን እርሱ አይደለም። ብዙዎቻችን አናስተውልም። አይተን ከመርገጥ ረግጠን ነው የምናየው። ብዙዎቻችን በአጉል መንገዳችን በአጉል ምርጫችን በየቀኑ አልቃሻዎች ነን። ከፍለን መከራ የምንቀበል ዋጋ ሰጥተን በሕይወት ውስብስብ ውስጥ የምናልፍነን። አለማስተዋል የጎዳንን ያህል የሚጠሉን አልጎዱንም። አለማወቅ የጎዳንን ያህል ክፉ ጎረቤቶቻችን አልጎዱንም። በሕይወት ዘመናችን አራዊት ገጥመውን ላያውቁ ይችላሉ። በየዕለቱ ግን የኃጢአት አውሬ ይጋጠመናል፣ ይሰብረናል፣ ያቆስለናል፣ ያደማናል። ለደስታ የተሰጡ ቀኖቻችን በትካዜ የሚባክኑት ገደሉን በማያየው እውርነታችን ነው። አደጋውን በማያስተውለው ግርዶሻችን ነው። ብዙዎች ራሳቸውን በበሽታ የሚያገኙት፣ ራሳቸውን በወህኒ ቤት የሚያገኙት፣ ራሳቸውን በዘመን ምሽት ስደተኛ አድርገው የሚያዩት ወይም በዘመን ምሽት ስደተኛ የሆኑት ባለማስተዋል ገደሉን አደጋውን ባለማየት ነው። ለምንድን ነው የምኖረው? ለማንስ ነው የምኖረው? እምኖረው ኑሮ በእግዚአብሔር እንደተለካ በእግዚአብሔር እንደታየ በእግዚአብሔር እንደተሰፈረ እርግጠኛ ነኝ ወይ? በራሴ ማስተዋል ከመጠን በላይ ተደግፍ ያለው ወይ? በምኞቴ በደስታዬ እግዚአብሔርን አግልዬ በሐዘኔና በጭንቀቴ ብቻ እሱን እየፈለኩት ነው ወይ? ካልሲ ስትገዙ መጸለይ ያለባችሁ። ምክንያቱም ሕፃን ልጅ ስለ ሁሉም ነገር ከአባቱ ጋር ይማከራል። ስለ ሁሉም ነገር አባቱን ያስፈቅዳል። እኛ የእግዚአብሔር ልጆች ነን። ለእግዚአብሔር የማንነግረው መናኛ ጉዳይ የለንም። እግዚአብሔር ባወቀው መንገድ ላይ አደጋ ቢገጥመን እንኳ መዳኛ አለን። ጸልየን ችግሮች ቢገጥሙን እንኳ እግዚአብሔር የችግሩን ቋጠሮ ሊፈታው ኃይል አለው። እግዚአብሔር አስቀድሞ በሰማው ነገር ላይ ዋስትና አለን። አዎ ገደሉንና አደጋውን ማያዩ እነርሱ እውሮች ናቸው። ሳሩን ብቻ የሚያዩ ገደሉን ግን ማያዩ እነርሱ ራሳቸውን የሚያገኙት በታላቅ ሸለቆ፣ በታላቅ ጉድጓድ፣ በታላቅ ሲኦል ውስጥ ነው። ብዙዎች ስራ ነው የሚያዩት፣ በስራ ውስጥ ያለውን ሴራ ግን አያዩም። ብዙዎች ጥርስ ነው የሚያዩት፣ በጥርስ ውስጥ ያለውን መጋዝ ግን አያዩም። አዎ በማንም ላይ ጥላቻ ላይኖረን ይችላል። እገሌ ይውደቅ ብለን ከማንም ጋራ አጀንዳ ያልያዝን ስብሰባ ያልተቀመጥን ልንሆን እንችላለን። ነገር ግን አይሴርብንም አይመከርብንም ብለን ግን የምንተማመን አይደለንም።
ለሌሎች ጠላት ላለመሆን ራሳችንን መገሰጽ እንችላለን። ጠላት እንዳይመጣብን ግን የማድረግ አቅም የለንም። ሌሎችን ላለመጥላት ከራሳችን ጋር ግጥሚያ ውስጥ እንገባለን፣ እንታገላለን። ሌሎች እንዳይጠሉን ግን መታገልና ማሸነፍ አንችልም። ይህ ዓለም የሴራ ዓለም ነው። ሰዎች የራሳቸውን መንገድ ከመጓዝ ይልቅ ከፊታቸው ያለውን ጠልፎ በመጣል የሚደሰቱ ናቸው። እኔ ባልሰራው እገሌ ይስራው ከማለት ሁላችንም አንስራ ብለው ተሳስሮ ለመቀመጥ የተዘጋጁ ናቸው። በሀገራችን ብዙ ሴራ ነው ያለው፣ ስራ የለም። መጠላለፉ ብዙ ነው። ስም መጠፋፋቱ ብዙ ነው። መደነቃቀፉ ብዙ ነው። ወንድም ወንድሙን ተሻግሮ ከሚያሻግር ይልቅ ወንድም ወንድሙን ተሸክሞ ከሚያሻግር ይልቅ ወንዙ ውስጥ የሚጥለው አፋፍ ላይ የሚገፈትረው ብዙ ነው። ዛሬ የለየላቸውን ሰዎች ስናይ የገፈተሯቸውን ሰዎች ግን እያየን አይደለንም። ዛሬ ያበዱ ሰዎችን ስናይ ያሳበዷቸውን ሰዎች ግን እያየን አይደለንም። ከእያንዳንዱ ውድቀት ጀርባ ገፊዎች አሉ። ከእያንዳንዱ ለቅሶ ጀርባ አስለቃሾች አሉ። ከእያንዳንዱ ሐዘን ጀርባ ወጊዎች አሉ። አዎ ለሰዎች ሴራ፣ ለሰዎች ክፋት የተመቻቸን እንዳንሆን የዚህ ዓለም ኑሯችንን በጥንቃቄ ማድረግ ይገባናል። ጥንቃቄ የሚሰጠንን ሀብት፣ ማስተዋል የሚያበዛልንን ጸጋ የአባትና የእናት ውርስ አይሰጠንም። የሰይጣንን መረብ አለማየት ጨለምተኝነት ነው። መንፈሳዊ ግርዶሽ ነው። እውርነት ነው። ሰይጣን አንደኛ ለገሃነም ደሞዝ ሌትና ቀን የሚተጋ ነው። ትጋቱ ሁሉ መደምደሚያው የዘላለም ጥፋት ነው። ነገር ግን ለዛ ይተጋል። ሰይጣን ዋነኛ ዓላማው እኛን ማርከስ አይደለም፣ እኛ እንድንቀደስ የሚፈልገውን እግዚአብሔርን ማሳዘን ነው። ሰይጣን የበጎ ነገር፣ ሰይጣን የእግዚአብሔር ጠላት ነው። ሰይጣን ብዙ መረቦችን ይዘረጋል። ለሴቶች መረብ አድርጎ ወንዶችን ይዘረጋል። ለወንዶች መረብ አድርጎ ሴቶችን ይዘረጋል። ለሰይጣን መረብ እንዳንጋለጥ ሁል ጊዜ ጠንቃቆች መሆን ይገባናል። ይልቁንም የእግዚአብሔር አገልጋዮች ከእግዚአብሔር ጋር በኪዳን የሚያገለግሉ አባቶችና ወንድሞች ማስተዋልን ገንዘብ ሊያደርጉ ይገባል። በእግዚአብሔር ቤት ውስጥ ሁሉም በግ አይደለም። የበግ ቆዳ የለበሰ በውስጡ ግን ነጣቂ የሆነ ብዙ ነው። ለመዳን የመጣ አይደለም ሁሉም። የዳነውን የሚያፈናቅል፣ አገልጋዩን ስቦ የሚጥል ብዙ መልእክተኛ አለ። የሰይጣን ስራው ሰዎችን ከቤተ ክርስቲያን ማስወጣት ብቻ አይደለም፣ ወደ ቤተ ክርስቲያን የሚያስገባል፣ በዚያ ያሉትን ለማወክ። ዛሬ ቤተ ክርስቲያን በየቀኑ የምትናጠው በደጅ ካሉት ጠላቶች ይልቅ በውስጥ ባሉት የሳጥናኤል ካድሬዎች ነው። ለሰይጣን መረብ የተመቻቸን እንዳንሆን መጠንቀቅ ይገባል። የክህነትን ክብር፣ የአገልግሎትን ክብር፣ የትዳርን ክብር፣ የሀገርን ክብር እንዳንጥል ሁል ጊዜ ጠንቃቃ መሆን ይገባናል። ሰይጣን
የኛ መርከስ እንደማይቀድሰው የኛ መውጣት ወደ ገነት እንደማይመልሰው ያውቃል። ዓላማው በእኛ መውደቅ እግዚአብሔር እንዲያዝን ማድረግ ነው። እሱን ስለሚጠላ እኛን ይጠላናል። እግዚአብሔር እኛን ስለወደደን ሰይጣን ቂመኛ ጠላታችን ሆኗል። በእግዚአብሔር መወደዳችን በሰይጣን ለመጠላታችን ምክንያት ሆኗል። መወደድ መጠላትን ያተርፋል። ቀናተኞችን ምቀኞችን ያተርፋል። የምንወዳቸውን ሸሽገን መውደድ ሕይወታቸው እንዲሰነብት ያደርጋል። ስለምንወዳቸው አለማቋረጥ ስንናገር ጠላት ልናነሳሳባቸው እንችላለን። በጎ ምስክርነት መስጠት ግን የወዳጅነት ልኩ የአምባሳደርነት ልኩ ነው። ሽንገላ ገደል ነው። ብዙዎች ግን አያስተውሉም። ብዙዎች እውነተኛ ፍቅርን ይጠራጠራሉ፣ በሽንገላ ግን ይማረካሉ። እምንጠራጠራቸው ሰዎች የሚወዱንን ሰዎች ነው። በእውነት እየወደዱኝ ነው ወይ እንላለን። እነገሌ እንደሚጠሉን እርግጠኛ ነን። የሚወዱን እንደሚወዱን ግን እንጠራጠራለን። ሽንገላ የሚያደነዝዝ ነው። ለገዳይ ቀን የሚገዛ ነው። ሽንገላ አስብቶ የሚያርድ ነው። ብዙዎቻችን አንተኮ አንቺኮ መባልን እንወዳለን። አቤት አለባበስሽ፣ አቤት ዘመኑ ተስማምቶሻል፣ አምሮብሃል መባልን እንወዳለን። ሰይጣን በሽንገላ ጸጋችንን ይገፋዋል። በሽንገላ ከእግዚአብሔር ቤት ያወጣናል። በሽንገላ ከመንፈሳዊ ስነ ስርዓት ያፈናቅለናል። ለምንድነው የእግዚአብሔር ሰዎችንና ቃላቸውን ማንወደው? ለምንድነው? ስለሚገስጹን ነው። መድኃኒት ጠባዩ የሚመር ለአፍ የሚያቃጥል ለሰውነት ነው። የእግዚአብሔር ሰዎች በአንደበታቸው ያለው መድኃኒት ነው። እንደ ማር ሊጣፍጠን አይችልም። ምቾት የለውም፣ ነገር ግን የሚያድን ነው። ሽንገላ ይጣፍጣል፣ ፍጻሜው ግን ሞት ነው። ሀብትን ብቻ የሚያስቡ ሰዎች፣ ገንዘብን ሲለምኑ ገንዘብን የማይለምኑ ሰዎች ገደሉን የማያዩ በጽልመት ውስጥ ያሉ ናቸው። ገንዘብን ብቻውን አትለምኑ። ራሳችሁን የምታጡበት፣ ቤተሰባችሁን የምታጡበት፣ እግዚአብሔርን የምታጡበት ሊሆን ይችላል። ከገንዘብ በፊት ገንዘብን መገንዘብን መለመን አለባችሁ። ገንዘብ ትልቅ አስተዳደር የሚፈልግ ነገር ነው። ማግኘት የፈለጋችሁት ለምንድን ነው? አላቸው ለመባል ነው? ኖሯቸው የከለከሉን ሰዎች ለማናደድ ነው? ድሆችን ለመርዳት፣ የሙት ልጆችን ለማንሳት፣ አረጋውያንን ለመጠወር ገንዘብን ብንመኝ መልካም ነው። ስጠኝ ብለን ብንጠይቅ መልካም ነው። ለዕለት ኑሯችን ግን ያለን በቂ ነው። ሀብትን ብቻ የሚያስቡ የሀብትን ወጥመድ ግን ማየት ያልቻሉ ሰዎች እነርሱ ዕውራን ናቸው። ስልጣንን የሚፈልጉ ሰዎች እነሱ ዕውራን ናቸው። ስልጣን ሲመጣብን እንኳን ልንሸሸው ይገባል። የጥንት አባቶቻችን ታላላቅ የሆነ የቤተ ክርስቲያን ስልጣን ወደ እነርሱ ሲመጣ በሌሊት በራቸውን ክፍት አድርገው ይጠፉ ነበር። ዛሬ ታጭታችኋል ስንባል ዘለን ጠጅ ነው የምናስጥለው። መቀየሪያ ልብስ ነው የምንገዛው። ከዚህ በኋላ እንደ ቀድሞ አንገናኝም ብለን ወዳጆቻችን ጋር የመጨረሻ አራት ነው የምንገባበዘው።
ስልጣን ካልመጣብን ልንፈልገው አይገባም። ቢመጣብን እንኳ ልንሸሸው ይገባል። እማንሸሸው ሲሆን ደግሞ እንዲያስችለኝ ጸልዩልኝ ማለት ይገባናል። ሌላውን ሲያገለግሉበት እንደ ስልጣን ከባድ የለም። ራስን ሲያገለግሉበት ደግሞ እንደ ስልጣን ቀላል የለም። አዎ ገደሉን አደጋውን ማየት አለብን። የእያንዳንዱን ነገር ውጤቱን ቀድመን መተመን አለብን። የሰው ልጅ ሰው ከሚያሰኘው ነገር አንዱ ቀድሞ የማየት ብቃቱ፣ በጸሎትና በእግዚአብሔር ቃል ቀድሞ የማስተዋል አቅሙ ነው። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ገደሉን የማያዩትን አደጋውን የማያስተውሉትን እነርሱን ዓይናቸውን ያበራላቸዋል። ይሄ ነገር ምን ያስከትላል ብላችሁ ትርፉንም ኪሳራውንም አስቀድሞ መተመን ይገባል። እያንዳንዱን ነገር ስትወስኑ፣ እያንዳንዱ ነገርን ስትመኙ ውጤቱ ምንድነው ብላችሁ አስቀድማችሁ ከህሊናችሁ ጋራ፣ ከወዳጆቻችሁ ጋራ፣ ከመንፈሳዊ አባቶቻችሁ ጋራ መምከር ያስፈልጋል። አለበዚያ በምርጫችን ባመጣነው መከራ አጽናኝ እንኳን አይኖረንም። እሪ በከንቱ ነው የምንሆነው። ደራሽ የሌለው ጩኸት ነው የሚገጥመን። አጽናኝ የሌለው ልቅሶ ነው የሚገጥመን። ሰባተኛ ዕውሮች የተባሉ ሁሉንም ነገር በዜሮ የሚያባዙ ናቸው። ሁሉን ነገር በዜሮ የሚያባዙ። ምን ዋጋ አለው ብለህ ነው? ምን ዋጋ አለው ብለሽ ነው? ምነው በዚህ ዘመን ባልተፈጠርን ኖሮ? አዎ የዘመን አስጨናቂ ነው። ብዙ ፈተና ያለበት ነው። ወንድም ወንድሙን ካልጣለ እንቅልፍ ያጣበት ነው። ነገር ግን ብዙ መልካም ነገርም አለ። እግዚአብሔር በዚህ ዘመን በምህረት እንደተገለጠው በየትኛውም ዘመን አልተገለጠም። አንዲት አሜሪካዊት ሴት ምን ብለዋል? እግዚአብሔር የዛሬዋን አሜሪካንን ካልቀጣ ሰዶምና ገሞራን ይቅርታ መጠየቅ አለበት ብለዋል። እግዚአብሔር ሰዶምና ገሞራን ይቅርታ አይጠይቅም፣ ግን ምህረቱን አብዝቶልናል። ይሄ ዘመን ስናየው ከኛ በደል በላይ የበዛው የእግዚአብሔር ምህረት ይደንቃል። የእግዚአብሔር ይቅርታ ይደንቃል። በኖህ ዘመን የነበሩት ከዚህ በላይ አልበደሉም። በሰዶም በገሞራ የነበሩ ህዝቦች ከዚህ በላይ አልበደሉም። እርሱ ግን በደሙ ሸፍኖናል፣ በምህረቱ ጋርዶናል፣ ቤዛ ሆኖናል። ሁሉን ነገር በዜሮ የሚያባዙ የወዳጆቻቸውን ውለታ በዜሮ የሚያባዙ ዛሬ ተደናቀፈ ብለው በወደቀው ላይ ድንጋይ የሚከምሩ ትላንት መንገድ ያሳዩአቸውን ዛሬ መንገድ የሚዘጉ ሁሉን ነገር በዜሮ የሚያባዙ ናቸው። ባላቸው ላይ ሚስታቸው ላይ ሁሉን ነገር በዜሮ የሚያባዙ በልክ ያልተፋቀሩ በልክ መጣላት ያልቻሉ እነርሱ ዕውሮች ናቸው። እግዚአብሔር ለነዚህ ማስተዋልን ይሰጣል። ስምንተኛ መፍትሄ የማያፈላልጉ። አዎ ችግር መጥቷል። አዎ ፈተና ገጥሟል። አዎ ነገሮች ተበላሽተዋል። አዎ ደጃፉ ግድግዳ ሆኗል። አዎ በጠላት ተከበናል። አዎ ሰይፍ ሁሉ ተመዞብናል። መፍትሄው ምንድነው? ችግር ላይ መዘግየት፣ ችግርን መተረክ፣ የኔ ነገር እያሉ መዝፈን ምንም ትርጉም አያመጣም። መፍትሄው ምንድነው? በዚህ ምድር ላይ ሰው የሚቀበለውን ፈተና እንስሳትም ይቀበላሉ። ይሰደዳሉ፣ እንስሳት ይራባሉ፣ ይጠማሉ፣ ይታመማሉ።
እንስሳቱ ጋር ብትሄዱ በሰው ላይ ያለ በሽታ ሁሉ እነሱም ጋር አለ። ሰውን ልዩ የሚያደርገው ግን ችግረኛ ብቻ አይደለም፣ ተቸጋሪ ብቻ አይደለም፣ መፍትሄ ፈላጊም ነው። መፍትሄው ምንድነው? እሺ አዎ ተከስቷል፣ ይሄ መጥቶብናል። መፍትሄው ምንድነው? መፍትሄ ማፈላለግ። ችግራችሁን በጣም ስታደንቁት፣ ለችግራችሁ በጣም ስታዜሙ የመፍትሄ ጉልበታችሁን ትጨርሱታላችሁ። የመጣን ነገር እንዳልመጣ እንዲሆንላችሁ አትመኙ፣ መፍትሄውን ፈልጉ። እግዚአብሔር ላመጣው ነገር ሁሉ ጉልበት እንዳላችሁ ያውቃል። እማትችሉትን እግዚአብሔር አይሰጣችሁም። መፍትሄው ምንድነው? ችግሩ ላይ ስለምናተኩር መፍትሄውን ስለማናፈላልግ ብዙ ጊዜ እንጨነቃለን። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። መፍትሄ የማያፈላልጉትን የመፍትሄውን የመውጫውን በር ያሳያቸዋል። 9ኛ ፍቅራቸው እውነቱን ያስጣላቸው። እነዚህ ዕውሮች ናቸው። ፍቅራቸው እውነቱን ያስጣላቸው። ሰውን ሲወዱ ከነንፍጡ ነው እንላለን አይደለ አባባላችን። ነገር ግን ለምን ሰውየውንም እንውደደው ቆሻሻውንም እንጥረግለት? እኛ ልንወደው እንችላለን። እኛ እንደተቀበልነው ግን ሌላው አይቀበለውም። እገሌን መውደዴ ልኩ ሌሎች እንዲወዱት አድርጌ ማቆንጀቴ ነው። ልጆቻችሁን የመውደዳችሁ ልኩ ሌላው ሰው እንዲስማቸው አድርጋችሁ ማጽዳታችሁ ነው። ፍቅራችን እውነቱን ሊያስጥለን አይገባም። ሁሉም የሚወደን ከመሰለን ዕውሮች ነን። ሁሉ ሊወደን አይችልም። ሁሉ ዘመዳችን ከመሰለን ዕውሮች ነን። ሁሉ ዘመድ አይደለም። አንዳንድ ጊዜ ዘመዱም ጠላት ነው። የዘመድ ምቀኛ እንቅልፍ አያስተኛ ይባላል። አይረሳችሁም፣ አይርቃችሁም። የሾህ ትራስ ነው የሚሆንባችሁ። የሾህ ምንጣፍ፣ የማቅ ምንጣፍ ነው የሚሆንባችሁ። ሁሉ ዘመድ አይደለም። ሁሌ የምንታወስ ከመሰለንም ይሄም ሞኝነት ነው። ሰዎች መርዷችሁን ከሰሙበት ሰዓት እስክትቀበሩ ድረስ ያስቧቸዋል። ከዛ በኋላ ይረሷቸዋል። ከዛ በኋላ እናንተ ዋጋ የላችሁም። በስማችሁ ያለው ንብረታችሁ ነው የሚታሰሰው። ሳጥናችሁ ነው የሚሰበረው። ለድሃ ለመስጠት፣ ለእግዚአብሔር ለመስጠት፣ ለራሳችሁ ለመጠቀም የሰሰታችሁትን ገንዘብ ማንም ይጠቀምበታል። እማታውቁት ይበላዋል። ፍቅራችን እውነቱን ሊያስጥለን አይገባም። ፍቅራችን እውነትን የሚያከብር መሆን አለበት። 10ኛ የተሰቀለውን ጌታ የማያዩ እነርሱ ዕውራን ናቸው። ገላትያ 3:1 እንዲህ ይላል፣ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደ ተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? የተሰቀለውን ክርስቶስን የማይመለከቱ ዕውራን ናቸው ተብሏል። ኢየሱስ ክርስቶስ ስሙ የተለመደ ነው። በየቀኑ ሳይጠራ አይውልም። ነገር ግን እርሱን ለማወቅ ዛሬም እንግዳ የሆኑ እርሱን ማወቅ የማይፈልጉ ስለ እርሱ ለመስማት ጆሮአቸውን የሚያሳክካቸው ሊኖሩ ይችላሉ። የተሰቀለውን ጌታ፣ የሞተልንን ጌታ፣ ደሙን ያፈሰሰልንን፣ ፍቅሩን በመስቀል የገለጠልንን፣ የሾህ አክሊል የደፋልንን፣ እኔ ልሙትላችሁ ብሎ የሞተልንን እርሱን ማየት ይገባናል። ካንተ በፊት ያድርገኝ ያሉን ብዙ ሰዎች አሉ። ሆነው ግን አላሳዩንም። እኔን ያስቀድመኝ ያሉን ብዙዎች ናቸው። ሆነው አላሳዩንም። እኔ ልሞትልህ ብሎ የሞተልን እሱ ብቻ ነው።
ይህንን ጌታ እያየን ኃጢአትን መተው አለብን። እርሱ ውድ ሕይወቱን ለኛ ሲሰጥ እኛ ደግሞ ርካሽ ኃጢአትን ለእርሱ ብለን መተው አለብን። እርሱ ለኛ ብሎ ሲሞት እኛ ለራሳችን ብለን መኖር አለብን። ክርስቶስን እንዳታዩ አዚም ያደረገባችሁ፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? አዚም ማለትን ማለት ነው እንቅልፍ አይደለም፣ ንቃትም አይደለም። በእንቅልፍና በንቃት መካከል ያለ እያዩ አለማየት ነው አዚም ማለት። ዛሬም የተሰቀለውን ጌታ እንዳናይ አዚም ወርዶብን ይሆን? ለእርሱ ክብርን እንዳንሰጥ መስዋዕትነቱን እንዳናከብር አዚም ወድቆብን ይሆን? ልብ አድርጉ፣ ኢየሱስ ክርስቶስ የታሪክ አካል እንደሆነ የዓለም የታሪክ ምሁራን ይስማማሉ። አይሁዳውያን ይመጣል መሲሁ ብለው ገና ይጠብቁታል። የእስልምና እምነት ተከታዮች ነብይ ነው ብለው ይቀበሉታል። የሌሎች እምነት ተከታዮችም ደግ መምህር ነበረ ይሉታል። እኛ ክርስቲያኖች ግን ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ብለን እንጠራዋለን። ክብር ምስጋና ለእርሱ ይሁን። ዛሬ በዜና ማሰራጫዎቻችን ካለፉት 15-20 ዓመታት ወዲህ የኢየሱስ ክርስቶስ ልደት፣ የኢየሱስ ክርስቶስ ትንሣኤ ብቻ ይባላል። የጌታ የመድኃኒት መባል ቀርቷል። የእስልምናውን መሪ የነብዩ መሐመድ ብለው አሞግሰው ሲጠሩ ጌታና መድኃኒት ኢየሱስ ክርስቶስ ብለው ግን ለመጥራት ይፈተናሉ። ስለዚህም የዜና አውታሮች ሁሉ ኢየሱስ ክርስቶስ ይሉታል። እኛ ግን ጌታችን መድኃኒታችን እንለዋለን። ለኛ ደግ መምህር ብቻ አይደለም፣ ደግ አዳኝም ነው። ለኛ ታላቅ መምህር ብቻ አይደለም፣ ነፍሱን ስለኛ የሰጠ እረኛችን ነው። ፍጹም አምላክ ፍጹም ሰው ነው። ሰማይና ምድር የተገናኙት በእርሱ ነው። ጨለማችን ተገፎ ፀሐይ የወጣልን በእርሱ ነው። የብርሃን ልጆች የተባልነው በእርሱ ነው። በመቃብር ላይ የሕይወት ዝማሬ ለመዘመር የበቃ ነው በእሱ ነው። ሲኦልን የበዘበዘ ኃይለኛ ነው። የሲኦልን ደጃፍ ዘግቶ የአዳም ኃጢአት የዘጋውን የገነትን በር በቤዛነቱ የከፈተ እርሱ ነው። ይህንን ጌታ አለማየት አለመታደል ነው። ይህንን ጌታ የማይወድ ልብ ከድንጋይ የጠነከረ ነው። ለዚህ ጌታ ሕይወቱን የማይሰጥ ሰው ባካና ነው። በእውነት በአይነ ምሕረት ይመልከተን። ትልቁ እውርነት የተሰቀለውን ኢየሱስ ክርስቶስ ጌታችንን አለማየት ነው። እንቀጥላለን። ክብሩ ለአምላካችን ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። እግዚአብሔር እውሮችን ጥበበኞች ያደርጋቸዋል። አቤቱ አምላካችን እናመሰግናለን። የጥንቱ አምባ መጠጊያችን፣ ፍቅርህ ወረት የሌለው መውደድህ እርጅና የማይገጥመው ጌታ በእውነት እናመሰግናለን። እውርነታችንን ሁሉ እንድትወስደው በማስተዋልም እንድትባርከን የብርሃን ልጆች ተብለናል። የብርሃን ነዋሪ እንድታደርገን ብርሃን ዕውቀትህ ብርሃን ማስተዋልህ እንዲያድርብን በብርሃን ቃልህ ብርሃን ክርስቶስን ለማየት እንድንበቃ አቤቱን ማልደሃለን። ስለሰጠህን ጊዜ ይህን ለመናገር ይህን ለመስማት ስላበቃህን በሰማይም በምድርም እማይታጠፍ ምስጋና እማይታጎል ቅዳሴ ለአንተ ይሁን። በኢየሱስ በጌታችን በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ
አሜን።